ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፈንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ኢድ ሙባረክ ምርጦቼ፣ የኔ ፍቅሮች። ከኔ ጋር 5 ዓመት ከምናምን 6 ዓመት ሊሞላን ነው የተቀመጣችሁ ቤተሰቦች፣ እንዲሁም አዲስ የመጣችሁ ሁላችሁም ኢድ ሙባረክ እንኳን ደረሳችሁ እስከ ሙሉ ቤተሰቦቻችሁ ብያለሁ። ዛሬ አዲስ ምሪት ይዤ መጥቻለሁ። የኢድ ቪዲዮ አልሰራውም ዘንድሮ፣ ግን ምን ነው እስከዛሬ እኮ ኢድ ቪዲዮ ሰራለሁ፣ አብሽሩላችኋለሁ፣ እንደሰባለን እንላለሁ። እውነት ዘንድሮ ቢስሚላህ ምን ነው አላውቅም። እናንተ ናችሁ ኢድ እንዴት አለፈ ከእናንተ ጋር? ከኔ ጋር ደስ ይል ነበረ። ከእናንተም ጋር ደስ እንደሚል ምንም ጥርጥር የለውም። የሰው ልጅ ጤና ካለው ሰላም ከሆነ ቤተሰቦችም ጤና ካላቸው ሰላም ከሆኑ ምንጊዜም ደስተኛ ነው። ምንጊዜም ሰላማዊ ህይወት ነው የሚኖረው። እዚህ ምድር ላይ ሰላማችን የሚነፍገን ነገር ቢኖር እኛ ጤና ስናጣ፣ ወይ ቤተሰቦቻችን ጤና ሲያጡ፣ ወይ ቤተሰቦች ሰላም ሳይኖራቸው እኛ ሰላም ሳይኖረን ሲቀር፣ በተለይ የቤተሰብ ነገር ሰላም ያሳጣኛል። እኔ ለራሴ ምንም በሆነ አዲ፣ ግን የቤተሰብ ነገር የሆነ ነገር ካለ በቃ ሰላም ነው የማጣውና ቤተሰቦችን ሰላም እስከሆነ ድረስ እኛ ሰላም ነን። አልሐምዱሊላህ እየሰራን እየተረዘቅን በምንሰራበት ብራችን የፈለግነው መልበስ እየቻልን የፈለግነው ምግብ አዘን በኢድ መብላት እየቻልን የፈለግንበት ቦታ መሄድ የታክሲ መክፈል እየቻልን ከኛ በላይ ማን እድለኛ አለ? በነገራችን ላይ እንደዛ ብላችሁ ሰው ኢትዮጵያ ያለ ተነስታዩ ወይኔ በሰው ሀገር ምናምን አትበሉ። ሀገራችን 10 ብር የሚቸግረዋል። 10 ብር ብቻም ቸግሮ እናውቃለን እኮ 10 ሳንቲም 5 ሳንቲም ከቤተሰብ ነቅብላ ነበር የምንጠቀመው ማስቲካ እንኳን መግዣ። ስለዚህ ዛሬ ደግሞ በሺህ ቤት በመቶ ሺህ ቤት በሚሊዮን ቤት ተኪሳችን መጀረጥ እያደረግን ሰው ምን አተን አልሐምዱሊላህ እንበልና መስገን። አመስጋይ ሰው ሁሉ ጊዜ ያለውን ነገር የተደረገለትን እያስተናተለ የሚያመሰግን ሰው ይጨመርለታል። ከአመት አመት ህይወቱ እየተሻሻለ ነው የሚሄድ ነው። ከዛሬ አመት ዘንድሮ ተሻልኩ ነኝ፣ ከዛኛው አመት ደግሞ የዛኛው አመት የተሻለ ነው። አያችሁ እየተሻሻልን ነው የምንሄደው። ባመሰገንን ቁጥር ከአመት አመት ህይወታችን እየተሻሻለ እየተለወጠ ሁሉ ነገራችን አሳሰባችን እየሰፋ ሁሉ ነገር እያማረብን ነው የምንሄደውና አመስጋኝ እንሆን። እሺ መልካም ነገር ነዩ፣ ዱአ አድርጉ። የተሻለ ቦታ ሁልጊዜ በዚህ ሁኔታ እንቀጥል አይደለም አባባሌ፣ ግን እዚህ ስንሰራ ማድረግ ያለብን አድርገን ህይወታችንን ማሻሻል። ይሄን ይመስላል። ጨርሻለሁ። ወደ ቦታው ልሄድ። ይሄው እንግዲህ ቦታው ፊት ለፊት ላይ ጽፌላችኋለሁ። ማለት ወንድም የጻፈልኝ ስክሪንሾት አድርጌ ያስገባውላችሁ ነው። ኤዲቱ ላይ 150 ካሬ ነው። ካርታ ፕላን ያለው እጃቸው ላይ ነው። ካርታ ፕላኑ አሁን ነው የተቀበሉት። ተመልከቱ። ከከተማው ቅርብ ነው። የበቀደመታ የ800 ሺህ ብር አሳይቻችኋለሁ። ራቅ ያለው ነው። ይሄ ደግሞ ከተማው ጋር የተያያዘ እንግዲህ ተመልከቱ። የ800 ሺህ ብር የበቀደመታው የራቀ ነው። የዛሬው ደግሞ ከከተማው ጋር የተያያዘ ማለት በ10 ብር ባጃጅ የምትሄዱበት ማለት ነው። ለከተማው ቅርብ የሆነውን ቦታ ነው ዛሬ ይዤላችሁ የመጣሁት። ዋጋውም ደግሞ 1.2 ነው ይጨምራል። ከከተማው ደግሞ የራቀው 700 ሺህ ብር አለ፣ 800 ሺህ ብር አለ። እሱን አቅርቤላችኋለሁ በቀደም። ዛሬ ደግሞ ያቀረብኩላችሁ ከከተማው ቅርብ ይሄው ከተማው ተመልከቱ። ኮምቦልቻ ከተማ ይቻትና ቦታው ደግሞ ይሄውና። ስለዚህ ይሄን ቦታ ለመግዛት ፈልጋችሁ 1.2 ከተማው ይርቀኛል፣ ለተሻለ ብርም ቢሆን ለከተማው ቅርብ የሆነውን ፊት ለፊት ያለው ምሪት አምጪ ያላችሁ ወንድሞቼ ይሄውላችሁ። አይ 1.2 የለኝም 700 ሺህ ብር ነው 800 ሺህ ብር ነው ያለኝ የምትሉ ደግሞ ያንን መግዛት ትችላላችሁ። በቀደም ያቀረብኩትን አላለቀም አለ አናግሩ ማለት ነው። ኮሜንት መጀመሪያ ላይ የቴሌግራም ሊንክ ያለ በቴሌግራም ሊንክ ጆይን ብሉና ቴሌግራም ላይ ግቡ። ውስጥ እንኳን ሳልመልስ በቀር ግሩፕ ላይ ሪከርድ ታደርጋላችሁ። ግሩፑ ክፍት ነው ለእናንተ ታውቃላችሁ። ስለዚህ ግሩፕ ላይ ሪከርድ ማለት ትችላላችሁ። ከዛው ወንድሜ ይመልስላችኋል። እሱ ጋዛው ነው የምትጋዙት፣ ቤተሰብ ጋር የምታገናኙት ማለት ነው። ስለዚህ ኮሜንት መጀመሪያ ላይ የማስቀምጠውን የቴሌግራም ሊንክ ጆይን በሉ ውዶቼ። ቦታና ቤትን መሸጥ የምትፈልጉ ካላችሁ ህገወጥ አላሻሽጥም። ህጋዊ ቦታና ቤት መሸጥ የምትፈልጉም ካላችሁ ቴሌግራም ቻናሌ ላይ መሸጥ ስለምትችሉ ቶሎ ጣጣ የሌለበት የሆነ አሁን ብዙ የተያዙ ቦታዎች የማህበር ምናምን አሉ። እንደዚህ አይነት ቦታ አንፈልግም። ማለት ለምሳሌ 200 ካሬ ለሁለት ተገዝቶ የሁለት ሰው የሆነ እንደዛ ማለት እንደዛ አይነት ቦታ አላሻሽጥም። ብዙ ጣጣ እየመጣባቸው ስለሆነ ግን ለብቻችሁ የገዛችሁ ቦታ ልክ እንደዚህ እንደምሪት አሁን እንደምሸጠው አይነት ያላችሁ ቤት ያላችሁ ምናምን መሸጥ የምትፈልጉ ቴሌግራም ግሩፕ ላይ መሸጥ ትችላላችሁ። ፈቅጃለሁ ማለት ነው ውዶችዬ። ስለዚህ ቴሌግራም ሊንክ ላይ ጆይን በሉ። ምንም አይነት ጥያቄ ካላችሁ ቴሌግራም ግሩፕ ላይ በቦታና በቤት ዙሪያ እኔ በመሰራው ዙሪያ ምንም አይነት ጥያቄም ሆነ አስተያየት መስጠት ትችላላችሁ። እኔ እመልሳለሁ።
እህቴ ትመልሳለች፣ ወንድሜ ይመልሳል። ኦኬ እዛ ግሩፕ ላይ ያው እዛ ያላችሁ ታውቃላችሁ እያደረግን ስለሆነ እና ጂም ብሎ ወደ ቴሌግራም ቻናል እና ደግሞ ይሄ ቦታ እንዳያልፋችሁ፣ ብር ያላችሁ እንዳያልፋችሁ። ዋጋውን በጣም አሪፍ ነው። 1.2 ማለት በዚህ በሪያል ስንት መሰላችሁ? በድርሃም 25000 ድርሃም መሰለኝ። በሪያል ግን ይጨምራል። ያ እዛ ራሱ ይጨምራል። 26000 ድርሃም ይመስለኛል በድርሃም። በዚህ ደግሞ 28 መሰለኝ 28000 ሪያል ይመስለኛል። 1.2 አይደለ? ለኋላም እንደዛ አካባቢ ነው። ግን በጣም አሪፍ ነው። ለከተማዋ ቅርቧን ቦታ ከፈለጋችሁ በ1.2 ይችን ቦታ ግዟት ማለት ነው። እንግዲህ 1.2 ተብሏል። ቀረብ ብላችሁ ስትከራከሩ ደግሞ አይታወቅም 20,000 ብር ይቀንስላችሁ፣ 10,000 ብር ይቀንስላችሁ፣ 30,000 ብር ይቀንስላችሁ፣ አይታወቅም። ስለዚህ ቀረብ ብላችሁ ድምጼን ቀስ ያደረኩት አውቄ ነው። እሺ ውዶች፣ እዚህ ልጆች የተንጫጩ ስለሆነ የዘመን ልጆች ለኢድ ስለተሰባሰብን ድምጼን ከሰሙ እኔ ጋር ሊጫወቱ ይመጣሉ እና ዝቅ ያደረኩት እንዳይሰሙኝ ነው። ይህን ይመስላል ምርጦች። ይህን ቦታ ለከተማው እጅግ ቅርብ የሆነ ከፈለጋችሁ ቶሎ ግዙ። አይ አቅም የለኝም 1.2 ከከተማው ራቅ ያለውን ካላችሁ ደግሞ የባለ 7ቱን የባለ 8ቱን አሁን የባለ 7ቱን ብዙ ገዝታችኋል። ማሻአላ ካርታውም ፕላኑን በእጃቸው አለ። ውዶች ተመርቶ አልቋል። በስም ግዙ የሚባል ነገር የለም። በስም አይደለም ሀቃላችሁ። እኔ በስም መገዛት ማሻሻጥ አልወድም። ይሄ ማለት ተመርቶ ካርታና ፕላን እጃቸው ላይ ሳይኖር ይቀርና ከዛ በስም ይጋዙታል አይደለ? እሱ ነው የማላቀርብ ለምንድን በስም መገዛት ጥሩ አይደለም። ያ ሰውዬ ነገር ቢከዳችሁ ኔቨር ኤቨር መሆን የለበትም። ይሄ ሁሉ ነገር ያለቀለት ነው። ከች በሉ። ካሬው ደግሞ 150 ካሬ ነው። 150 ካሬ ማለት ትልቅ ነው። በስነ ስርዓት ቦታችሁን ከጠቅማችሁ ቤት ከሰራችሁ 72 ካሬ 73 ካሬ በኢትዮጵያ አሰራር አሁን ባለው ስታንዳርድ በኤል ሼፕ ማለት ነው። ኤል ሼፕ ቤት 72 ካሬ 73 ካሬ ላይ ቆንጆ 8 ክላስ ኤል ሼፕ ይሰራል። በስነ ስርዓት ተተሰራ ማለት ነው። ያ ማለት ግማሽ ምናምን ይተርፋችኋል። ለግቢ በቂያችሁ ነው ማለት ነው። ያው ቦታንም ብዙ እንዲሆን ግቢ እንዲሰፋ የሚያደርገው አሰራር ታውቃላችሁ። አሁን ለምሳሌ እኔ የሆነ ሰፈርም አውቀዋለና እዛ ሰፈር 150 ካሬ 180 ካሬ ነው የተመራ ውዶቼ። የአንዳንዱ ሰው ግቢ ሰፊ ነው፣ የአንዳንዱ ሰው ግቢ ጠባብ ነው። ከዛ እንዴ ቦታ የተመራው እኩል ነው፣ ለምንድን ነው ያንቺ ግቢ ሰፊ ይሄ ደግሞ ግቢ ጠባብ ነው? በጣም ይገርመኝ ነበርና ከዛ አሁን ስረዳ አሰራሩ ነው። አሁን የናሁን ቤት አይታችሁ ከሆነ ከላይ ከፍለት በዚህና በዛም ተወጥፍ አድርገው መሀከሉ እንዳለ ክፍት ነው የተውት። እንደዛ አይነት ነገር ከተሰራ አሪፍ ነው። ግን አንዳንድ ሰው ሲሰራ ማለት አንዳንድ ባለሙያ ሲሰራ ለትንሽ ቤት ብዙ ቦታ ይጠቀማል። እንደዛ መሆን የለበትም። ሚዲያ ላይ ያሉትን ሰዎች ስም የጠራው ለምለም የለምለም ቤት ታውቁታላችሁ አይደለ? የለምለም ግቢ ስንት ነው ብላለች፣ አይታችሁታል። የተጠቀመችው ግን 50 ካሬዋ ላይ ነው። አዎ ቤቷ ትንሽ ናት፣ ግን ማሻአላ በቂ ቤት ነው። 50 ካሬ ላይ ተጠቀመችው። እንግዲህ ያ ሰፊ ግቢ አይታችሁ አላያችሁ? በእንደዛ መልኩ በስነ ስርዓት ተጠቀማችሁት ሰፊ ግቢ ይኖራችኋልና ቦታ ይሄ ትንሽ ነው አይደለም። 150 ካሬ 70 ካሬ እንኳን ቦታ ብታገኙ 75 ካሬ 100 ካሬ ይገዙ በቃችሁ ነው ውዶቼ። ደንበኛ ባለማለታችሁ አሰራችሁ ማለት ነው። ማለት አቅም የለኝም 70 ካሬ 80 ካሬ 100 ካሬ ስለማይበቃኝ ብር እስከማጠራቅም ብር ይቀበጣት በሉ ተጠፉ ስለምትችሉ ያገኛችሁት 70 ካሬ 100 ካሬ ገዝታችሁ አሪፍ ባለሙያ ፈልጋችሁ በደንብ አድርጎ እንዲሰራ ቦታ እንዲጠቅሙ ታደርጋላችሁ ማለት ነው። ይህን ይመስላል። ሰሞኑን ደግሞ የእንትን አለ ይላችሁ ማለት ነው። እኔ ጠይቃችሁ ደስ ምናምን ብላችሁ ገና ነው ልጆች ሳይሰጥ እንዴት አድርጌ ያመጣዋለሁ በስም መጋዛት የሚባል ነገር አይሆንም። ልጆች ሁላችሁም ልክ እንደዚህ ሰጡና ይዤላችሁ እመጣለሁ። ይህ ሲሆን ደስ ይላል። እሺ ያጣየውንም እንደዛው ጠብቁኝ። አለዛ ይዤ አልመጣም በስም በኋላ